ጋይስ አሁን እንግዲህ የጃኒ ጫማ ማለት ነው ተላቆባት እንደዚህ በማስቲክ አድርጌ ለማጣበቅ እየሞከርኩኝ ነው። ምንድነው ያልሽኝ? የሐሳብ ሳመጣ ጭንቄሽ ይመቸኛል ነው። ምን ብለሽ ነው የጠራሽ? የሐሳብ ሲመጣ ጭንቅላቴ ይመቸኛል። የኔ ጀግና ነው ያልሽ? ኧረ አይደለም፣ እግዚአብሔር እንደዛ ነው ያልሽ? የኔ ጀግና ነው ያልኩህ እና ጭንቅላቴ ይመቸኛል። እና በይው አሁን በይው ስትሰራው እልሃለሁ፣ ከሰራኸው እልሃለሁ። ማርያም በቅርቡ የተገዛ ጫማ ነው አይደል እንዴ? ያው 8000 ብር የተገዛ ጫማ ባይደው በ8000 ብር ማርያም 2 ቀን በፊት ነው። አዎ ባለየ ናቸው ግን እያዩ ከሆነ እንደዚህ አይደረግም። እስኪ የኔ ጀግና በይ እስኪ አይ መጀመሪያ መራመዴን ቼክ ላድርግ። እንዴ ተረጋጊ። ምን ችግር አለ? ይኸው ተራመድሽ። እስኪ ከፍ ባከታከተ ችግር የለውም። ስታይል ነው እሱ፣ ፋሽን ነው። ፋሽን ነው በጣም እንኪዮ እስኪ አንተ የኔ ጀግና ሳትሆን የኔ ጀግና በይ እንደው ፍቅርሽ ባይጸና አይ ፒፒያ ገና አጅቴል በእንጀራ አይ ፒፒያ ገና ምነው ፍቅርሽ ባይጸና አይ ፒፒያ ገና አጅቴል በእንጀራ ባንቺ አይደል ባንቺ አይደል ከንከረን በፍቅር ሳልባሳ መንገዴ ባንቺ አይደል ባንቺ አይደል ከንከረን በፍቅር ሳልባሳ መንገዴ ይዞኛል በቃኝ። አሁን እንግዲህ ጃኒ ማለት ነው በሰላም በማረፋችን በማስመልከት ታጨበጭባለች። አንጨብጭቢ የበራበት ቁጥር የኢትዮጵያ አየር መንገድ አውሮፕላኑ ዋና አብራሪ በካፕቴን አዲስ አበባ እንግዲህ ገብተናል። ስራ ባልደረቦቼ ስም በአገልግሎታችን ተደስታችሁ አዲስ አበባ እንደኛ ያማረባት በአዲስ አበባ በሚሄዱበት ሁሉ መልካም ቆይታ የተመኘን ተሰናበታችሁ። አዲስ አበባ እንደኛ ያማረባት አምሮባታል። ላይክ ለሳምንት ብቻ ነው የወጣነው። ጉዟቸውን በሌላ ግን ማለት ነው ተጨማሪ መረጃ ወይ እርዳታ ካስፈለጋችሁ ማንን የናፈቅሽው? አዲስ አበባ እንደ ህፃን መቀባጠር የማይወድ ወንድ የለም። ልንገርሻ ባልሽ ውጭ ሲወጣ ምናምን ቀብረር ምናምን ይላል። ቤት ሲገባ ህፃን ልጅ ነው፣ ህፃን ልጅ መሆን ነው የሚፈልገው። ቤት ሲገባ ባልሽ የሚንቀባረር ወንድ በቀልኩ የሚል ከሆነ ማለት ነው ግልጽ እንዲሆን አልፈቀድሽለትም ወይም አይወድሽም ማለት ነው። በቃ ስለዚህ እንደ ህፃን ተንከባከቢው። ምንድነው እሱ በይው። ምንድነው የኔ ሎጋ ምንድነው ሳም እዚህ ላይ ና ታረጊዋለሽ። በቃ ይኸው ተነፋፍቀው ነበር፣ ተገናኙ። ከትምህርት ቤት ስትወጣ ነው የመጣች ታውቃላችሁ። ከትምህርት ቤት ስትመጣ መጣችና ምንድነው ወይ እንዴ ማርያም ነው እኔ ሂሉን እየጠበቅኩ ነው ብዬ እዚህ ጋር እየነገርኳቸው እንደዚህ ነው የምታውቅኝ። ምግብ አልበላሽም፣ ምሳ አልበላሽማ። ምንሽ ነው ያኮረፍሽው? ሰርፕራይዝ አለኝ አለኝ ሰርፕራይዝ እና ለዚህ ላይ ያኮረፍሽው? አዲስ እገዛልሻለሁ ሌላ። ወይኔ ማን የሰበረብሽ? ክላስ ውስጥ ማርያም ሰው ነው የሰበረኝ። ታዲያ ለዚህ ነው እንደዚህ ያኮረፍሽው? እኔ እኮ አልቆጣሽም፣ ችግር የለውም። አንቺ ነሽ እንደ ገዛሽላት ማርያምን ከነ ቦርሳው ጊፍት ገዝቼላት ከዛ አኮረፈች። እንዳልቆጣት እኔ ግን አልቆጣሽም፣ ችግር የለውም። ለዛ ነው የደበረሽ። ልጅ ናት። 5 ነይ ሳሚ እኔ እህቴ ወስድሽ
ሰላም በያቸው። ናፍቀሽን ነበረ? እኮ እና መጥቻለሁ። አልጠበኩሽም። ቃሌን አላከበርኩም። ወደ ክፍሌ እሱንማ እኮ ነግሬሻለሁ። ትናንትና አልመጣም። እዚህ ነው የምጠብቅሽ ብዬሻለሁ። እኔ ደግሞ ትመጣለች ብዬ ዝም ብዬ ጠበቅሽኝ። ማርያም ምንድን ነው ሰርፕራይዝ? ደግሞ ምንም ሰርፕራይዝ የለሽም። ስማ ምንድን ነው ሰርፕራይዝ ስለኛለች። ሰርፕራይዙማ እኔ ናኦድ አዶናይ ሆነን ስንጠብቅሽ እየበላን ምናምን አረ መነጸሬን መናሽ እንዳትወስጂብኝ። ሰፋችብሽ። ሰፋች። አሁን አሳየን። ዲቻ ቦይስ ሰርፕራይዝ ላደርጋቸው ነው እንግዲህ። አልጠበቁም። ማርያም ነገ ጠዋት እመጣለሁ ነው ያልኳቸው። አሁን ደግሞ በጣም ደብሯቸዋል። የሌለ ባይዘው ቅድም ደውለውልኝ ማለት ነው የት ነህ አዶናይ ምናምን አሉኝና እየመጣው ነው ምናምን ብያቸው ነበረ። በቃ የሌለ እየጮሁ ነበር። በቃ ናፍቀንሃል ምናምን እያሉ ነበር የሌለ ማለት ነው። ስለዚህ ነገ ጠዋት ነው የምመጣው ብያቸዋለሁ። አሁን ሄጄ ሰርፕራይዝ እናደርጋቸዋለሁ ማለት ነው። ለስቆ እንሂድ እስኪ። በስማም ዲቻ እንዴት እንደናፈቁኝ ብታዩ እኮ በቃ መቀሌ በቃ ይዣችሁ ቤት ደስ ባለኝ። ቆይ ናፍቃችሁ ነበረ? እንዴት ነው ንጉሴ? ነገ በጣም እዛችሁ ነበር። ወፍራችኋል እናንተ። ወፍረው ነው የጠበቁኝ ታውቃለህ። ና እስኪ ታች እንዴት ነሽ? ወይኔ ወፍራችኋል። ምንድን ነው ማርያም ወፍሮ የጠበቁኝ ታውቃለህ። እስኪ አንተ ጉንጫ ሆነ የለ እንዴ? ያረና ይሄ እስኪ አንቺስ? አንተ ወፍራል በቃ የሌለ እንዴት ነው? አምሮባችኋል በቃ እና ተፋታኝ እያለ ማሙሼ ነይ እስኪ ነው አባት። ደስ አላችሁ? እኔም በጣም ደስ ብሎኛል። በቃ ይኸው ለሶስት ቀን ለስንት ቀን ነው የተለያየ ነው? ለሳምንት ነው? ሳምንት ሞልቶ አልፏል። በስመ አብ። እንዴት ነበር ታዲያ? አንተ እንዴት ነው? በጣም ደከመኝ። አልከሳሁባችሁም? በጣም ዙረት በጣም የሌለ በቃ ይለ አዲግራት ሄድኩኝ፣ መስቀል ሄድኩኝ። እዛ አሁን 3 ቀን ነው ምናምን የቆየሁት አይደለ? ከዛ መቀሌ ሄድኩኝ። ከ2 ቀን በፊት ነበር መምጣት የነበረብኝ፣ ከ3 ቀን በፊት ፍላይት አጣው በቃ። አሁን ግን መተናል። ዲቻ ቦይስ ዲቻ አረ ግብራ ማሙሼ ማውፍራል አቺ እስኪ ቦርጭ አለ። አረ ቦርጭ እግዚአብሔር ነው ወፍራችኋል የሌለ በቃ ማርያምን የታባት ተገናኝተናል እንግዲህ ዲቻ ቦይስ አሁን ተመልሳችኋል። ባይዞ ዛሬ 2.2 ሚሊዮን ገባ ፎሎወር። ደስ እና ነገ እናከብረዋለን አብረን። እናንተ ደግሞ ከ150 ሺህ በላይ አልፋችኋል በቃ ጀግኖች። ዲቻ ቦይስ ዲቻ ተገናኝተናል እንግዲህ። አዳዲስ ቪዲዮዎች ጠብቁ። ከዲቻ ቦይስ ጋር ብዙ ተአምር እንሰራለን። ብዙ ሰርፕራይዝ ይጠብቃቸዋል። ቻው። በነገራችን ላይ ትሪፕሊ ሆቴል በጣም ላመሰግናቸው እፈልጋለሁ። ምክንያቱም እነዚህ ልጆች ተንከባክበው በሰላም እንግዲህ ውድ ቤተሰቦች ቪዲዮ ላይ እንዳያችሁት ማለት ነው ጃኒና አዶናይ ብዙ ሰው ነው በአዶናይ እንግዲህ ብዙ ጊዜ ታያችሁት እኔ ወንድምሽ አለ ሁልሽ አለ አይደለም ምናምን ነው የሚባባሉት ማለት ነው። ግን ብዙ ሰው እያወራባቸው ያሉት ሁለቱ ልጆች ይፋቀራሉ ይዋደዳሉ ነው እያሉ ያሉት። እሱ ግን ባለፈው ላይ እንዳያችሁት አዶናይ ከልጅነቱ ጀምሮ
የሚወዳትና የሚያፈቅራት ጓደኛ እንዳለችው ነው የተናገረው። ብዙዎቹ ግን ጃኒ አዶናይን ትወደዋለች፣ ታፈቅረዋለች። ብዙ ሰዎች መነጋገሪያ ሆነዋል ማለት ነው። ምክንያቱም እንዴት ይሄን ጊዜ ሁላ ከሄደች እሱ ከመጣ ጀምሮ መቀሌ ናት፣ ጃኒ አዲግራት ናት። የሚሆኑትን አታዩም ወይ? ሰው ግን በእህትነት በወንድምነት ነው ይባላል፣ በጓደኝነት ነው ይባላል እያለ ብዙዎቹን አነጋጋሪ የሆኑት የሁለቱ ጥንዶች ማለት ነው። በመጨረሻም አዶናይ ለጃኒ እንደሚወዳት ፍቅሩን ገልጾላታል ማለት ነው። ያርግላችሁ ነው የምንለው እኛ ማለት ነው። በመጀመሪያ ደረጃ ግን የእውነት ግን አዶናይ ብዙ ጊዜ ተናግሯል። የልጅነት ጓደኛ እንዳለችው በፊት ወፍራም እንደነበረ እዚህ ደረጃ እንድደርስ እያደረሰችኝ የእሷ ምክር የእሷ ጥንካሬ ነው ብዙ ጊዜ ተናግረዋል። በነገራችን ላይ እኛ ብሹት ማለት ነው ከሰው ጋር የሆነ ቅርርብ ሲኖረን በጣም የቀረበ ግንኙነት ሲኖረን ማለት ነው ብዙዎቻችን ነን እንኳን አሁን ሶሻል ሚዲያ እሷም ቲክቶከር ናት እሱም ቲክቶከር ታዋቂ ናቸው ሁለቱም። እንግዲህ የሰው ልጅ እንዳቀራረቡ ነው። ከሰው ጋር ከታያችሁ በነገራችን ላይ እሷ እንደዚህ ናት እሱ እንደዚህ ነው ይባላል። ይሄ የተለመደ ነገር ነው። እና ግን ደግሞ ብዙዎቹን አነጋጋሪ የሆነው ነገር ምንድን ነው መሰላችሁ? ለምን አዶናይ የበፊት ፍቅረኛው ካለች ለምን አያሳየንም? ጃኒ እንደዚህ ስትሆን እሱ ላይ የእሱ ጓደኛ ፍቅረኛ ካለችው እንዴት አይሰማትም? ለምንድን ነው እንደዚህ የሚያደርገው? ብዙ ነገር እያሉ ነው ማለት ነው። ግን ያው እንግዲህ እነሱ እሷም ታዋቂ ቲክቶከር እንደመሆኗ መጀመሪያ ለሚወዳት ፍቅረኛው አማክሯት አስተዋውቋል ሊሆን ይችላል፣ በውስጥ አናውቅም። ለማንኛውም ግን ማለት ነው ብዙ ጊዜ በተደጋጋሚ ነው ጓደኛ ፍቅረኛ እንዳለው ገና ወደ ውጭ አገር ሳይወጣ እንዳለው ነው የሚወራው። ግን በነገራችን ላይ ብዙ ጊዜ ከጃኒ እና አዶናይ አብረው ነው የምናያቸው። አሁን አዶናይ ወደ ሀገር ከገባ ጀምሮ ተለያይተው አያውቁም። እንግዲህ በጣም ደስ ይላል፣ ያድርግላችሁ ነው እኛ የምንለው፣ ሌላ ምንም አንልም ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ። ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ ማለት ነው። ውድ ሀገሬ ልጆች በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበል። ሀገራችን ኢትዮጵያ ሰላም ያደርግልን። ባለንበት እኛ የሚያስብነውን አሳክቶ ለሀገራችን ያብቃን እላችኋለሁ። ውድ ቤተሰቦች ባይ ባይ።